ወገኖቼ መቼም ከላይ ርዕሱን አይታችሁ ሴት ልጅ በወር አበባዋ ጊዜ ታረግዛለችን ብላችሁ መጠየቃችሁ አይቀርም። መልሱም አዎ ታረግዛለች ነው። ምክንያቱም ብዙ ባለትዳሮች በወር አበባ ጊዜ እርግዝና አይፈጠርም በማለት አንድም በስጋ ፍቶት በመቃጠል እንዲሁም በወር አበባ ጊዜ ሩካቤ ስጋን እንደ እርግዝና መከላከያ በመቁጠር ከ3 እና ከ4 ቀን በኋላ ፈሳሿ ሲቆም ሩካቤ ስጋን ይፈጽማሉ። አንዳንድ ሴቶች በወር አበባ ጊዜያቸው ሩካቤ ስጋ ሲፈጽሙ ያረግዛሉ። ሳይንሱ ይህንን አናሳ የሆነ እርግዝና የመፈጠር እድል ብሎ አረጋገጠው። ይህም የሚሆነው አጭር የሆነ የወር አበባ ዑደት ስለሚኖራት ነው። ስለዚህ በወር አበባ ጊዜ ሩካቤ ስጋ ቢፈጽሙ ሙሉ ለሙሉ ከእርግዝና ነፃ ይሆናሉ ማለት አይቻልም። ለምሳሌ አንድ ሴት አጭር የሆነ የወር አበባ ዑደት ቢኖራትና ቀኑም 24 ቀን ነው ብንል የእርግዝናዋ ቀናት የሚጀምረው የወር አበባዋን በምታይበት ወቅት ነው። ስለዚህ አደገኛ ነው ማለት ነው። የወር አበባ በሳይንሱ የተፈጥሮ ዑደት ተደርጎ ቢታሰብም የወር አበባ አንድ ሴት ለጽንስ ዝግጁ የሆነ እንቁላሏ የወንድ ዘር ሳያገኝ ቢቀር ደም ሆኖ የሚፈስ የወር ግዳጅ ተደርጎ ቢነገረንም እንደ መጽሐፍ ቅዱስ ከሆነ ግን በእርግማናችን ያመጣነው ነው። ይሄ የወር አበባ በተለይ በኦሪት እርግማንነቱ በወቅቱ የነበሩ ሴቶች በርኩሰታቸው እንኳን ቤተ መቅደስ ከቤታቸው ወጥተው ለብቻቸው ተገለው ይቀመጡና እነርሱም እነሱን የነካ የተቀመጡበትም እርኩስ እንደነበር ተጽፎልናል። በአዲስ ኪዳን ግን ይሄ ሁሉ የሴት ልጅ ሸክም ተራግፎ መርገማቸውም ተሽሮ እነሱም ከጓሮ ወደ መኝታ ቤት ከሰው መገለል በቤተ ክርስቲያን እስከ መጠለል ደርሰዋል። ታዲያ መርገም ተሽሯል በማለት ሴት ልጅ የወር አበባ ጊዜዋን ሳትጨርስ ምንም ፈሳሽ ባይኖራትም በሚደረገው ሩካቤ ስጋ በተፈጠረው ጽንስ የሚወለዱ ልጆች ላይ ግን ችግር ይፈጠራል። ወገኖቼ ፍትሐ ነገሥት በወር አበባ የሚፈጠር ጽንስ ችግርና ደዌ እንዳለው ይነግረናል። ይህንንም በአንቀጽ 24 ቁጥር 25 ላይ ሩካቤ መከልከል ግን በግዳጇና በወር አበባዋ በአራስነቷ ወራት ነው። ይኸውም አባላዘርን የጥፋት ወገን ስለሚያገኘው ነው። ከዚህ ስራ የተነሳ በማህፀን የተጸነሱ ልጆች ስጋ ደዌ ስለሚያገኛቸው ነው ይለናል ፍትሐ ነገሥት። በተለይ ደግሞ በደም የሚገባ የቤተሰቦቻችን ዛር እንደ ጠቋር፣ አዳልሞቲ፣ ብር አለንጋ ወዘተ የተባሉ የዛር መናፍስት ቤተሰቦቻችን ይገብሩለት ያፈሱለት የነበረውን ደም ሲያቆሙበት በሴት ልጅ የወር አበባ ይጠናወታቸዋል። በወር አበባ የገባው የዛር መንፈስም ሴቷን ለፍትወት በማነሳሳት ወንዱንም ለሩካቤ ስጋ በመጋበዝ በተከለከለባቸው ወቅቶች ሩካቤ ስጋ እንድንፈጽም ያደርጉናል። ወገኖቼ በዚህ አይነት ሩካቤ ስጋ የሚወለዱ ልጆች በደም የገባው የዛር መንፈስ የሚጠናወታቸው ስለሚሆኑ አካላቸው የጎደለ ንቃተ ህሊናቸው የሌለ እንዲሁም የዛር መንፈስ ጸባይ የተጋባባቸው ልጆች ስለሚሆኑ የሚያዙ የሚታዘዙ ሳይሆኑ ለሰውም ለራሳቸውም ግራ የሆኑ ልጆች ይሆናሉ። ወገኖቼ እንደ ሳይንሱ ሳይሆን እንደ ጠቢባን አባቶች አስተምሮ አንዲት ባለትዳር ሴት የወር አበባ መፍሰስ በጀመረበት በ3ኛው ቀን ከባሏ ጋር ሩካቤ ስጋ ብትፈጽም በውስጡ ያለው ፈሳሽ የወንዱን ዘር ስለሚያረጋው ወደ ጽንስ ይለወጣል። በዚህ ጊዜ ተጸንሶ የሚወለዱ ልጆች ሴት ከሆነች ከ15 እስከ 25 ዓመት ባለው ዕድሜዋ፣ ወንድ ከሆነ ደግሞ ከ25 እስከ 35 ባለው ዕድሜው ሲደርስ የስጋ ደዌ ህመም ይታይባቸዋል። ሩካቤ ስጋ የተፈጸመው በ5ኛው ቀን ከሆነ ደግሞ በልጆቻቸው ቆዳ ላይ የቆዳ በሽታ ለምጽ ይታይባቸዋል። ሩካቤ ስጋ የሚፈጽሙት በወር አበባ ጊዜ በ6ኛው ቀኗ ከሆነ ደግሞ የሚወለዱት ልጆች በሰውነታቸው ላይ ሸካራ የማይፈርጥ እንክብል መሳይና ዥንጉርጉር አካል ይታይባቸዋል። በ7ኛው ቀን ሩካቤ ስጋ ከፈጸመች ደግሞ የሚወለዱት ልጆች አይናቸው ደም የለበሰ ደም የመሰለ ንቃተ ህሊና የሌላቸው የፈዘዙ ልጆች ይሆናሉ። ሌሎቹ ደግሞ ከህፃንነታቸው ጀምሮ በአመል የሚያስቸግሩና የማይታዘዙ የሚታዘዙትን የማይሰሙ ክፉ ደዌ የሚጸናባቸው ልጆች ይሆናሉ። ወገኖቼ ስለዚህ በራሳችን ስህተት ለልጆቻችን እንደዚህ አይነት ዕዳ እንዳናስቀመጥባቸው ሩካቤ ስጋ ከ8ኛው ቀን ጀምሮ ብንፈጽም መልካም ነው። ፍትሐ ነገሥቱም በደሟ ወራት አትገናኛት ብሎናልና በደም ወቅት ከሚፈጠር ፍትወት ራሳችንን ቆጥብ። ፍትሐ ነገሥት አንቀጽ 24 ቁጥር 11። ሩካቤ ስጋ በስውር በጨለማ ወይስ በብርሃን በግልጽ መፈጸም አለበትን? ወገኖቼ በመጽሐፍ ቅዱስ በተለይም በብሉይ ኪዳን ሩካቤ በስውር ሲፈጸም እናያለን። አባታችን ያዕቆብም ከሚስቱ ከልያ ጋር ሩካቤ ስጋን በጨለማ እንደፈጸመ ተጽፏል። በዚያችም ሌሊት ከእርሷ ጋር ተኛ የተባለውም ሩካቤያቸው በግልጥ ሳይሆን በስውር መፈጸሙን ያሳየናል። ዘፍጥረት 30:16። ትዕግስተኛው ኢዮብም ራሱን በመገረም የእናትና የአባቱን ሩካቤ በጽንሰቱ ሲናገር ወንድ ልጅ የተባለበት ሌሊት በማለት ተናግሯል። መጽሐፈ ኢዮብ ምዕራፍ 3 ቁጥር 3። ስለዚህ ሩካቤ ስጋ የሚፈጸመው በስውር መሆኑን ያስረዳናል።
በሩካቤ ጊዜ የከበረውን ገላ ግልጥልጥ አድርጎ አለማሳየት ልክ እንደ አልማዝና ወርቅ ነው። አልማዝና ወርቅ በገሃድ የሚታዩ ሳይሆኑ በአለት ውስጥ የተደበቁ ናቸው። ማንም አያያቸውም፣ ለማየትም በብዙ ድካም ነው። ለዛም ነው ውድ የሆኑት። ታዲያ ከነዚህ ማዕድናት ይልቅ የከበረው የሴትና የወንድ ልጅ ገላ በግልጥ መገላለጥ አይገባውም። ውድ ነገር በክብር ነው የሚታየው፣ በክብር ነው የሚቀመጠው። በሌላው መልኩ ደግሞ ድርጊቱ ነውር ቢሆንም የዳዊት ልጅ አምኖን እህቱን ትዕማርን እህቴ ነይ ከኔ ጋር ተኚ ያላት በሌሊት ሳይሆን በቀን ነበር። ሁለተኛ ሳሙኤል 13:11። ንጉሡ ዳዊትም ቤርሳቤህን ጥሩልኝ ብሎ አብሯት የተኛው በቀን ነበረ። ወገኖቼ ሁለቱ ድርጊቶች የተፈጸሙት በቀን ቢሆንም ይህ የሚያሳየው እስራኤላውያን ሩካቤ ስጋን በጨለማ ብቻ ሳይሆን በቀንም እንደሚፈጽሙት ነው የሚያሳየው። የሩካቤ ስጋ ፍላጎት የማዕበል አይነት ስለሆነ መቼ ፍላጎቱ እንደሚመጣ አይታወቅም። ወገኖቼ ታዲያ ሩካቤ ስጋን በቀን ሳይሆን በጨለማ መፈጸሙ ጥቅሙ ምንድን ነው ብለን ከጠየቅን ወገኖቼ ብዙ ጥቅም አለው። አንደኛ ሩካቤ ስጋ ምስጢር ስለሆነ እንደፈለግን በፈለግነው ጊዜና ቦታ የምንፈጽመው ነገር ስላልሆነ ነው። ሁለተኛ አካላችን የከበረ በመሆኑ ይልቁንም ኀፍረተ ስጋችን በየአደባባዩ ዝም ብለው በተፈለጉ ጊዜ የሚገለጡ ባለመሆናቸው ክብርም ስለሚገባቸው ነው። ወገኖቼ አዳምና ሔዋን ጸጋቸውን ሲገፈፉ በመጀመሪያ የሸፈኑት ሙሉ ሰውነታቸውን ሳይሆን የሚስጥር ገላ የሆነውን ኀፍረታቸውን ነበር። ይህም የሚያሳየው እንደው በተፈለገ ጊዜ የሚገለጥና የሚታይ አለመሆኑን ነው። ይህ ኀፍረተ ስጋችን ክብር እንደሚገባው ቅዱስ ጳውሎስ ከአካልም ብልቶች ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸው ብልቶቻችን ክብር ይጨመርልናል በማለት ክብር እንደሚለብሱ ክብር እንደሚጨመርላቸው ተናግሯል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 23። ወገኖቼ ከዚህ አንጻር ነው የከበረው ገላ የሚታየው። ሶስተኛው ደግሞ ገላን በማየት የሚመጣ አቃቂር ማውጣትና መናቅን ለማስቀረት ነው። ይህም ባል ወይም ሚስት በሩካቤ ስጋ ወቅት ሰውነትን በመገላለጥ ሲተያዩ ምናልባት ከዚህ ቀደም ከጋብቻ በፊት ሩካቤ ስጋ ፈጽመው ከሆነ ሕጋዊ ሚስትን ወይም ደግሞ ባልን ከቀድሞ ተጣማሪያቸው ጋር በማነጻጸር የምኞት ስህተት እንዳይሰሩ ይረዳቸዋል። አራተኛ በእግዚአብሔር ሥራ እንዳይገቡ ይረዳቸዋል። ይህም ባል ወይም ሚስት በሩካቤ ስጋ ወቅት በተክለ ሰውነታቸው፣ በአቋማቸው፣ በስጋዊ ውበታቸው ላይ አቃቂር በማውጣት ለካ እንዲህ ናት፣ ለካ እንዲህ ነው፣ ይሄ ነገሩ አያምርም፣ ይሄ ነገሯ አያምርም በማለት ከመሰናክል እንዲድኑ ነው። ምክንያቱም ሰው በልብሱ አምሮና ርቃኑን ሆኖ ያለው የሰውነት ገጽታና ውበት አንድ ስላልሆነ ነው። አምስተኛ ከሰይጣን ወጥመድ ለማምለጥ ነው። ይህም በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባለው ነው። በእጃችን ያለውን ወርቅ ማለትም ገላችንን እንደ መዳብ በመቁጠርና ክብር በማሳጣት በተለይም ደግሞ ከሌላ ሰው ሰውነት ጋር በማነጻጸር የራሳችንን ውብ ገላ እንድንጠላ ያደርገናል። ሰይጣንም በዝሙትና በአይን አምሮት በመጥመድ የሚስታችንን የባላችንን ተክለ ሰውነት ከሌላ ሰው ጋር በማስተያየት እንዳንፈተን ይረዳናል። ሰይጣን የራሳችን እያስጠላ የሌላውን እያጎላ ስለሚያሳየን ሙሉ ለሙሉ የትዳር አጋራችንን ገላ ገላልጦና አፍጥጦ አለመመልከት ከስህተት ከጥፋት ያድነናል። ስድስተኛ የስሜት ተጽዕኖ ውስጥ እንዳይከተን ነው። ይህም ከጋብቻ በኋላ ሴቶች ከመውለድ ጋር በተያያዘ በአራስነት ወቅት የሚፈጠር ውፍረትና ከትዳር በኋላ በምቾቶች የሚመጣ የተክለ ሰውነት መለወጥ ሊኖር ይችላል። በዚህም ድንገተኛና ከፍተኛ ውፍረትና ቦርጭ ቢከሰት በሩካቤ ወቅት የቀድሞ ገላን ከአሁኑ ጋር በማነጻጸር ከፍተኛ የስሜት መረበሽ አሊያም የስሜት መቀዛቀዝና መጠልሸት ውስጥ ይከታል። ወገኖቼ ይሄ ብቻ አይደለም። ድንገት ስናይ በስሜት የማንረዳቸው ሌሎች ነገሮችን ልናይ ስለምንችል ወደማናውቀው የስሜት ጥላሸት መቀባት ውስጥ እንዳንገባ ይረዳናል። ወገኖቼ እነዚህን ከመጽሐፍ ቅዱስና ከጥንቃቄ አንጻር አየናቸው እንጂ ሌሎችም ነገሮች ሊኖሩ ይችላሉ። ግን ሩካቤን በብርሃን ወይንም በቀን መፈጸም ቀድሞውንም አሁንም የተለመደና እየተለመደ ያለው ጉዳይ በመሆኑ በተለይ በትዳር ውስጥ ድንገተኛ ሩካቤ ስጋ ቢፈጠር ነውርና ኃጢአት ነው ማለት አይቻልም። አንዳንዶችም ሩካቤን ያለመተፋፈር ማታ መብራት ባለበት በመተያየት ቢፈጽሙ ቀኑን አፍርሰዋል፣ በድለዋል ማለት አይቻልም። ግን ጥንቃቄ በተሞላበት መንገድ ቢፈጽሙ ጥቅሙ ብዙ ነው። ባለትዳሮች በተለይ የጫጉላ ሰሞን ወደ ተለያየ ቦታ ሄደው ሊዝናኑ ይችላሉ። በዚህ ጊዜ ሩካቤን በቀን የመፈጸም እድላቸው እጅግ በጣም ሰፊ ነው። እንዲሁም የተለመደውና ብዙዎች የሚያዘወትሯትና ትልቅ ደስታን የሚያገኙባት ጠዋት ላይ የሚፈጸመው ሩካቤ ነው። ይህ ሩካቤ ቀን በስራ የደከመው ሰውነታችንን ማታ በእንቅልፍ አሳልፎ
ጠዋት በበረታ ሰውነት ሩካቤን መፈጸም ኃጢአት ወይም ስህተት አይደለም። ሰዎችን በቀኖናና በተፈቀደላቸው ቀኖች የሩካቤ ሕይወታቸውን መገደብ ባንችልም ተመራጭና አማራጭ ማስቀመጡ ግን ተገቢ ነው። ሰዎችን ስለ ሩካቤ ስጋ ስርዓት ማሳወቅ እንጂ ማስጠንቀቅ አይቻልም። ወገኖቼ ሰዎች በየቤታቸው ምን እንደሚሰሩና ምን አይነት ሩካቤ እየፈጸሙ እንዳሉ የሰማይ አምላክ ብቻ ነው የሚያውቀው። ግን ከመንፈሳዊና ከቅዱስ ጋብቻ አንጻር ሩካቤ ስጋ ንጹሕ ስለሆነ የምዕራባውያንን ጋጠ ወጥና ነውር የተሞላበትን ኢ ሩካቤ እንዳንፈጽም ልንጠነቀቅ ይገባል። እግዚአብሔር ስርዓት ባለው መልኩ ደስታችንን አልከለከለንም። ስለዚህ እኛ ደግሞ እላፊና ጸያፊ ደስታን ከመሻት አንጻር የተቀደሰው ንጹሕ የሆነው ሩካቤያችንን በኢ ሩካቤ እንዳናረክሰው መለመላችንን ራቁታችንን ከመሆን ልንጠበቅ ይገባል። በ2012 ቀሲስ ሄኖክ ወልደማርያም ከጻፉት ከትዳርና ከሕገ ሩካቤ መጽሐፍ የተወሰደ